አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲያገሪ ልጆች ኢትዮጵያውያን፣ ኤርትራውያን ንግግሬን የምትሰሙ በሙሉ በያላችሁበት ዓለም ዳርቻ ሰላምና እዝነቱ በረከቱ አይለያችሁ እያልኩኝ ዛሬ ይዤላችሁ የመጣሁት የበተር ቺክን ወጥ አሰራር ነው። ትወዱታላችሁ ተስፋ አደርጋለሁ። ሰርታችሁ ሞክሩት፣ በጣም ነው የምትወዱት እላችኋለሁ። የኔ ቅመሞች ዶሮ አጥንት የሌለው ዶሮ በአራት ማዕዘን በትንንሹ በከረሜላ ቅርጽ ማለት ነው ቆረጥኩትኝ። ከዛ ያው በጨው በሎሚ ካጠብኩትኝ በኋላ ጠበስኩትኝ። እዚህ ጋር የተጠበሰው አላስገባውላችሁ መሰለኝ። ከዛን እሱ ራሱ በጠበስኩበት ዘይት ትንሽ የቅቤና ትንሽ ዘይት አድርጌ ነው የጠበስኩትኝ። ራሱ ዶሮውን ካወጣሁትኝ በኋላ ሽንኩርቱ በምታዩት መልኩ ጥብስ አርኩትኝ። ከዛ ይኸው ቲማቲም እንደምታዩት ጎረድ አድርጌ ጨመርኩኝ። ነጭ ሽንኩርትና ዝንጅብል አንድ ላይ የተዘጋጀ አንድ ማንኪያ ከግማሽ ነው ያረኩትኝ እኔ። ሁሉንም ይኸው በምታዩት መልኩ ጥብስ ካረኩኝ በኋላ ትንሽ ግማሽ ማንኪያ እርድ እና ለራሱን ለበተር ቺክን ተብሎ የተዘጋጀ ቅመም አለው። እሱን 2 ማንኪያ አድርጌ ትንሽ የቆንዶ በርበሬ እና 2 ማጂ ካረኩኝ በኋላ በመኪና ፈጨሁትኝ። ይኸው የፈጨሁት እንደምታዩት ድስቱ ላይ ገለበጥኩትኝ። ከዚህ በኋላ የጠበስኩትን ዶሮ ነው ላይ የጨመርኩትኝ ማለት ነው። ከዛ ያቀጠንኩትኝም በበተር በኩኪንግ ክሬም እና ውሃ ነው አንድ ላይ አድርጌ ነው ያቀጠንኩትኝ። ይሄ አሁን ይበስላል። ያያችሁት ይሄ ነው ኩኪንግ ክሬም ማለት ነው። እና በዚህ በምታዩት መልኩ ካደረኩትኝ በኋላ በዚህ መልኩ ከለር እንዲያመጣላችሁ መጀመሪያ ትንሽ ነጻ ብሎ ነበር አይደል? የሩዝ ከለር የፉድ ከለር እሱን ጣል አርኩበትኝ። ይሄው የሚያምር ከለር ሰጠኝ ማለት ነው። በጣም ነው የሚጣፍጥላችሁ። ከላይ የምታዩት ነጭ ወጡ ላይ ትንሽ የገበታ ቅቤ ከላዩ ላይ በተር ቺክን አይደለ ስሙም ጣል አርጌበታለሁ ማለት ነው። ይሄ የምታዩት ጥንጥያ መሀል ላይ ያለችው ቅቤ ናት ማለት የገበታ ቅቤና በጣም ነው የሚጣፍጠው። እኔ ራሴ ወድጄዋለሁ፣ ጣፍጦኛል። ወዳችኋለሁ። ሰላማችሁ ይብዛልኝ፣ በርቱልኝ፣ ሰርታችሁ ሞክሩት።